ለምን አላለቅስም? ይፍራት ያልቅስ እንጂ እንዴት አላለቅስም? እኔ እኮ ከልጅነቴ ጀምሮ ለሰዎች ጥሩ ከማድረግ ለሰዎች ጥሩ ከማሰብ ውጭ ሌላ ምን አውቃለሁ? እስኪ ንገሪኝ። ይቅርታ ቆይ እኔም ማላቃት ሌላ ማለት የምትባል እህት አለችኝ እንዴ? ደግሞ ያመርዞ የሚባል ሰውዬ ነው አሳልፎ የሰጠኝ። አሁን ቆየት ነው ያለው። ድጋሜ ሁለተኛ እዚህ ቤት ድርሽ እንዳታደርጊው። እሱ ሳይሆን ከዚህ በኋላ አንቺ ነሽ እዚህ ቤት ድርሽ የማትይው። አልወጣም። ውጭልኝ። አልወጣም እያልኩሽ ነው። አልወጣም። እሺ እኮ ውጭልኝ። አልወጣም። ውጭልኝ። አልወጣም። በረንዳ ላይ ልቀንሽ አንቺ እዚህ ሙቀት ቤት እየተኛሽ አልወጣም። እኔ ባንተ መሞት አልፈልግም። ጭራሽ ስልኩንም አያነሳም። ከባድ ማስፈራሪያ ሳይደርሰው አይቀርም። በቃ እነዚህ ሰዎች መንግስት ሉናሉ አይደል? አሁንማ ስማቸውንም እያስፋፉ ነው። ቆይ ግን ይሄን ነገርኛ መተው አንችልም? አልገባኝም። ምኑን ነው ምንተው? ብሩክ ወደ ኋላ እያፈገፈክ ባልሆነ እንዴ ምናልባት እኮ ማንቀሳቀስ ከማንችለው ነገር ጋር ሆነን እየታገልን ያለው። ብሩክ ይሄንን ካንተ አልጠብቅም። ላንተ ህይወት አስቤ ነው። በርግጥ አንተ ቤተሰብ አለ፣ ያለ እናት የምትሳድጋት ልጅ አለች። ምናልባት አንተ ሞንክ ሞገስ ከዚህ ነገር መውጣት ከፈለጋችሁ ረዳቸዋለሁ። አንተንማ ብቻህን አላጋፍጥም። ለነገሩ በእነዚህ አረመኔዎች እኮ በጣም ብዙ ነገር እኮ ያጣን፣ እንጋፈጣቸዋለን። የሚያሳዝነው ምን ዘናጋላቸው ከሆነ ከዚህ በላይ የምናጣው ይመጣል። ተሰማኛለህ? ይኸውልህ ልጅቷን ከየትም ብላችሁ አምጧት። ቤተሰቦቿ ይኖሩበታል የተባለ ገጠር ሁሉ እያሰስክ ማለት ነው እንድትፈልግልኝ ይፈልጋሉ። ካስፈለገ ሰው ይላካል። እቺ ልጅ በአስቸኳይ ይፈልጋታለሁ። ሌላ ነገር እንዳታወራኝ። በልበል ለምን ታዘሪያለሽ? አገዳዬ መላሽ እውነትም አሁንስ በሰፈር ድምጽ ነው መሰለኝ እየተሰፈረልኛል። ዛሬም በልቶ የማደር ብዙ ምስኪኖች አሉ። ምስኪን ድሃ ሆነሽ ምን በልተሽ ታድሪያለሽ? ባገኘን ቢያልቺ በጣም ተገፍቺ እኔን ደፋፋይ ጾም ማደርሽ ከፋ። ሞገስ ማህሌትን እንደዛ ጉስቁል ብላ ሳያት በአንደኝነት ደረጃ እየጠረጠረው ይሄ ነገር ወጥመድ ሊሆን ይችላል፣ ዝናም እዚህ አካባቢ ሊኖር ይችላል በሚል ነበር እየተዟዟረ ዙሪያውን እየቃኘ የነበረው ማለት ነው። እሱ ማህሌት እንደዚህ ጉስቁል ብላ የተቸገሩ ሰው መስላ መንገድ ላይ ቁጭ ትላለች ብሎ ስላልገመተና እሷ ደግሞ ከዝና ጋር እንደምትሰራ ስለሚያውቅ ነው። አሁን እኔ ከሉላ ጋር ወጥቻለሁ እንደዚህ መንገድ ላይ እንደተቸገረ ሰው ቁጭ ብላ እኛ እሷን ስናወራት አዘናክታን ዝና ከኋላ እንዲይዘን ልታደርግ ነው በሚለው ነው። ያ ጥርጣሬ በውስጡ ስለተፈጠረ ነው አሁን ላይ ዙሪያውን እየቃኘ ያለው ማለት ነው። እውነት ማህሌት እንደተቸገረች እሱ አላወቀም። ማህሌት አሁን ላይ የምትበላው ነገር ቸግሯታል። የምታድርበት ቦታ አታለችና ዝና እዛ ጋር እንደተመኘላት ትሆኛለሽ ብሎ እንደነገራት አሁን ላይ ጎዳና ወጣለች ማለት ነው። ይሄ ነገር የሆነው ደግሞ በራሷ እጅ ነው። መጀመሪያውንም የነ ብሩክ ቤት የገባች ቀን አርፋ ብትቀመጥና እነሱ ይቅርታ አድርጎላት እዚህ እኛ ጋር አንዱን ክፍል እንሰጥሽና እንደ ኖርማል ሰው ትኖር ያለሽ ሚስትነቱ ይቅርብሽ የሚለውን ነገር መጀመሪያ ላይ ተስማምታ ነበር። ግን ደግሞ እሷ ቀስ ብላ የብሩክን ይቅርታ አግኝታ ከብሩክ ጋር እንደ ባልና ሚስት እንደ በፊቱ ለመሆን ስትሞክርና ያ ነገር ደግሞ አልሳካ ሲላትና ብሩክ ይቅርታ እንዳላደረገላት ስትገነዘብ የመድብልን ሙዚቃ ሰርቃ ሽጣ ከዛም ከነሱ ጋር ተጣልታ ወጣ። ዝና ይሻለኛል በሚል ዝና ጋር ሄዳለች። ዝናም ደግሞ በስተመጨረሻ እሷን ያደረገውን ነገር አይተናል። በእርግጥ እዚህ ጋር ማህሌት ምንም ያጠፋችው ነገር የለም። ለትህትና ስልክ ሰጥተሻል፣ አንቺ ለትህትና የመድብልን ስልክ ስለሰጣሽ ነው ትህትና ያመለጠችው በሚለው ነው እዚህ ጋር መድብል አሁን እሷን እየቀጣት የነበረው ማለት ነው። እሷ ምንም የምታውቀው ነገር የለም። ይህንን ነገር ደግሞ ያደረገው ደላላው መርዞ ነው ማለት ነው። በደላላው መርዞ መፍረድም አይቻልም። እሱም ለራሱ ህይወት ፈርቶ ነው። ከዚህ በፊት ዝና ምን አይነት ሰው እንደሆነ ዳጣ በተደጋጋሚ ስትነግረውና በጭንቅላቱ ውስጥ ዝናን ግዙፍ ሰውና በጣም መጥፎ ሰው
በእርግጥም ዝና መጥፎ ሰው ነው፣ በጣም መጥፎ ሰው አድርጎ እንዲስል አድርጋ እዚህ ጋር ደግሞ ዝና መጥቶ አንተ ነህ እንደ የመድብልን ስልክ ለትህትና የሰጠው ብሎ ሲያስጨንቀው እሱ ራሱን ለማዳን በሚል ነበር። ምንም የማታውቀውን ማህሌት ልትሆን ትችላለች ስልክ ከመድብል ጋር ስታወራ ሰምቻለሁ የሚለውን ነገር የነገረው ማለት ነው። ባለፈውም ገምተን እንደነበረ ይሄ ነገር ምናልባት እሱንና ኤፍራታን ሊያቀያይም ይችላል። እንዴት እህቴን አሳልፈህ ትሰጣለህ የሚለው ነገር ኤፍራታን ቅር ሊላት ይችላል የሚለው ነገር ገምተን ነበር። ኤፍራታ ያው ዛሬ ደላላው መርዞ ላይ ተናዳበታለች። እንዴት እህቴን አሳልፈህ ትሰጣለህ? አንተ ለራስህ እንደዛ አድርገህ ለራስህ ቁጥሩን እንደሰጠሃት ነግረኸኝ በእርግጥ ከዚህ በፊት ነግሯት ነበር። ያኔ ለትህትና ስልኩን ከሰጠ በኋላ ትህትና የምትባል ልጅ ደውላልኝ የመድብልን ስልክ ጠይቃኝ የመድብልን ስልክ ደግሞ ሰጠዋት የሚለውን ነገር ለኤፍራታ ተናግሮ ነበር። ኤፍራታ ደግሞ ያንን ነገር አስታውሳ አንተ ላደረግከው ነገር ለምንድነው እህቴ የምትቀጣው በሚለው ተቀይማው ነበር። ግን ደግሞ አሁንም ድረስ አብሮ ነው ያሉት። ግን ኤፍራታ አሁንም ለደላላው መርዞ የምታሳየው ፊትና ለሱ የምትመልስላቸው መልሶች ምናልባት ደላላው መርዞ አካሄዱን ቆም ብሎ ቢያስብ ይሻለዋል ማለት ነው። እሱ ኤፍራታን በሙሉ ልቡ አፍቅሯት ከሷ ጋር ወደፊት ህይወት እንደሚመኝ ነው ዛሬ እንደውም ሲያወራት የነበረው ማለት ነው። ኤፍራታ ደግሞ ያን ያክል የምታስብ አይመስልም። ዛሬ እንደውም ስታወራ የነበረው ለሱ ምን ያህል ንቀት እንዳላት ነው የሚያሳየው ማለት ነው። እሱ ከዚህ በፊት ገንዘብ ኪሱ ውስጥ ካለ እሷ የጠየቀችውን ነገር ሁሉ ሲያደርግላት ነበር። ከኔ ምንም ነገር ማጣት የለባትም የጠየቀችኝ ነገር ላሟላላት በሚለው ከስቶፍ አንስቶ እስከ ስልክ መግዛትና ቤትም እከራይልሻለሁ ሰፊ ቤት ብሎ ብዙ ነገር እየተመኘላት ነበር ማለት ነው። ኤፍራታ ደግሞ እዚህ ጋር ደላላውን መርዞ ለጥቅም እየፈለገችው ይመስላልና አሁን እሱ ላይ ፊቷን ከስክሳለች ማለት ነው። እንደ ምክንያት ደግሞ የጠቀሰችው መድብል ደውሎልኝ ነበር አንቺ ነሽ ይሄንን ነገር ለዝና የነገርሽው የሚለውን ነገር እዛ ጋር እንደ ምክንያት ጠቅሳላት ነበር። ግን ደግሞ ካሁን በኋላ ደላላው መርዞ የሚያደርገውን ነገር ከኤፍራታ ጋር ያለውን ነገር ቆም ብሎ ቢያስብ ይሻለዋል ማለት ነው። ኤፍራታም ያው በእርግጥ እዛ ጋር ዝና ቢያስፈራራትም ማህሌት ላይ ያደረገችው ነገር ትንሽ የሚያሳዝን ነገር ነው ማለት ነው። ዝና እዛ ጋር እገልሻለሁ ማህሌት ወደ ቤትሽ ካስገባሻት ወይ ደግሞ ማህሌትን ለመርዳት ካሰብሽ እንደምትጠፊ ወይ ደግሞ ህይወትሽ እንደሚያልፍ እወቂ በኔ እጅ ብሎ ሲያስፈራራት እሷ ደግሞ ትንሽ እንኳን አላንገራገረችም። ይሄንን ነገር ለምንድነው ማድረገው ምክንያቱ ምንድነው ማህሌት ምንድን ያጠፋችው የሚለው ነገር ሳትጠይቀው ነው እዛ ጋር ዝና ያላትን ነገር ያደረገችውና ማህሌትን ከቤቷ ያባረረቻ ማለት ነው። በእርግጥ ከዚህ በፊት እሷ ማህሌት ከሷ ጋር እንድትቆይ አትፈልግም። እንኳን ዝና እንደዚህ ብሏት አይደለም በፊትም ማህሌት ከሷ ቤት እንድትወጣላት ትፈልጋለች። እቺ ቤት በጣም ጠባብ ነች፣ ለሁለታችን አትበቃንም፣ እኔ ምንም ግርግር አልፈልግም፣ ብቻዬን ስኖር ይሻለኛል፣ ከቤቴ ውጪልኝ ብላ በተደጋጋሚ ማህሌትን ስትጠይቃት ነበርና ዛሬ ደግሞ ዝና ደውሎ ማህሌት አንቺ ቤት ከገባች እገልሻለሁ እንዲያደርግሻለሁ የሚለውን ነገር እንኳን እቺን አግኝታ አይደለም ኤፍራታን በፊትም ሰበብ ትፈልግ ነበርና አሁን ላይ ማህሌትን ከቤቷ አባራታለች ማለት ነው። ይሄ ነገር እንደ እህቷ በእርግጥ አብሮ የተወለዱ እህት ባይሆኑ ራሱ ያክስቷ ልጅ ነችና እንደ እህት አብሮ አድጎ እህቷ ላይ በዚህ ልክ መጨከን የለባትም ማለት ነው። ምናልባት ከዚህ በኋላ አሁን መንገድ ላይ ሞገስና ሉላ ማህሌት እንደዛ ወድቃ ጠጋ ብሎ ላይ ጠይቋት ይችላሉ። እዚህ ምን ታረጋለሽ ለምንድነው እዚህ የወደቅሽው የሚለውን ነገር ላይ ጠይቋት ይችላሉ። እነሱም አደጋ ውስጥ ስላሉ ምናልባትም ይሄ ነገር ወጥመድ ሊሆን ይችላል፣ ቶሎ ብለን ከዚህ እንሄድ ብሎ ሉላን ይዟት ሊሄድ ይችላል ማለት ነው። ምናልባት ደግሞ አሳዝናው ምን ሆነሽ ነው ምን ተቸግረሽ ነው የሚለውን ነገር ከጠየቃት ማህሌት የተፈጠረውን ነገር ትነግረዋለች። ከዛም በኋላ ምናልባት ሞገስ ወይ ደግሞ ሉላ አዝነውላት በቃ ዛሬ ነይና እኛ ጋር ታድሪያለሽ የሚለውን ነገር ያንን ስህተት ሰርቶ ማህሌትን ወደ ቤታቸው ይዟት ከሄዱ ይሄ ነገር ለነሱ አደጋ ይኖረዋል ማለት ነው። ማህሌት ያው መቼም የማትቀየር ሰው ነች፣ ከስህተቷ የማትማር ሰው ነች። ይሄንን ነገር ደግሞ ቤታቸውን ካገኘችው ዝና ይቅርታ እንዲያደርግላትና ምናልባት የወሰደባትን ገንዘብ ራሱ እንዲመልስላት በሚለው ይሄንን ነገር ለሱ ልትናገር ትችላለች ማለት ነው። ሉላ የት እንዳለች ቤቷን አይቻለሁ፣ የወሰድክብኝን ወይ ደግሞ ሌላ ገንዘብ ከሰጠኸኝ እኔ ቤቱን አሳያለሁ በሚለው በዚህ ነገር ደግሞ ከዝና ጋር ልትደራደር ትችላለች ማለት ነው። ምናልባት እዚህ ጋር
ሞገስና ሉላ ካሳዘነቻቸው ማድረግ ያለባቸው ወይ ለብሩክ ወይ ደግሞ ለመድብል ደውሎ ምንም እንኳን ቢናደዱባትም ቢቀየሟትም እነሱ ቢያግዟት ወይ ደግሞ ለተወሰነ ቀንም እነሱ ቤት እንድታድር ማድረግ አለባቸው እንጂ በጭራሽ ሞገስ ወደ ራሱ ቤት ይዟት መሄድ የለበትም ማለት ነው። በእርግጥ ሞገስና መድብል ይሄንን ነገር ቢሰሙ ራሱ እሺ ላይሉ ይችላሉ። እሷ ከዚህ በፊት እንደዚህ አድርጋን የፈለጋቱን ስለሷ አይመለከተንም የሚለውን ነገር እንደ ምክንያት ሊጠቅሱ ይችላሉ። ግን ደግሞ ዛሬ መድብል አንድ የተናገረው ነገር ያንን ፖሊስ ላናግረው ሄጄ እኮ ስልኩን አላነሳ ብሎኛል ብሏልና ምናልባት ያንን ነገር ካሌብ ወይ ደግሞ ዝና አግኝቶ ሰውየውን አስፈራርቶት ሊሆን ይችላልና ማህሌት እዚህ ጋር ይሄንን ነገር ከተስማማች አሁን ላይ ዝና ላይ እመሰክራለሁ የሚለውን ነገር ከተስማማች ምናልባት በዛ ነገር ማህሌትን ጠበቅ አድርጎ እየጠበቋት እሷ እንድትመሰክር የሚለው ነገር ሊጠቅማቸውም ይችላል ማለት ነው። አሁን ላይ ትህትና የት እንዳለች እነሱ ስለማያውቁ ትህትና ብትገኝ ከማህሌት ይልቅ ትህትና ትሻላቸዋለች። ግን ደግሞ ምናልባትም እዚህ ጋር የማህሌት ቃል ሊያስፈልጋቸው ስለሚችልና በፊት ላይ ቢናደዱባትም ቢቀየሟትም ይሄን አጋጣሚ ተጠቅሞ ደግሞ ማህሌት እንድትመሰክርላቸው ማድረግ ይችላሉ ማለት ነው። ስለ ትህትና ማንሳታችን ካልቀረ ትህትና አሁን የት እንዳለች ዝናም መድብልም ብሩክም አንዳቸውም ያውቁ የለም ማለት ነው። በእርግጥ አሁን ላይ ካሌብ ዝናን ደውሎ እያስጨነቀ ነው። ሰውየው ጥቂት ቀናትን የቀሩት ቤተሰቦቹ ደውሎ እያስጨነቁ ነው። ሰውየው በጣም ሀብታም ሰው ነው። እናም የትልቅ ማፊያ መሪ ነውና እቺ ልጅ እንደምንም ብለህ አግኝ ብሎ እያስጨነቀው ነውና ዝና አሁን ላይ ተጨንቋል። እንደውም ለአንድ ሰው ደውሎ ሲለው የነበረው ገጠር ቤተሰቦቿ ያሉበትን ቦታ ራሱ ፈልገ እዛ ሄደ ፈልጋት የሚለውን ነገር እየነገረው ነውና ምናልባት ይሄ ነገር ወደፊት ዝናንና ካሌብን እንደሚያጣላቸው ግልጽ ነው ማለት ነው። በእርግጥ አሁን ላይ ትህትና የት እንዳለች አይተናል። አንድ ሰብሰብ ብሎ አብሮ የሚኖሩ ወጣቶች ቤት አለ። እዛ ቤት ተጠልላን ያለችውና ዝና እስካሁን ድረስ አላገኛትም። በእርግጥ ለመጨረሻ ጊዜ ያየናት እሷ እዛ ቤት ተደብቃ ዝና መጀመሪያ መጥቶ ፈልጓት ወጣ ብሎ ደግሞ ሰዎቹ እሷን ከደበቁበት ቦታ ማውጣታቸው አይቀርም። እኛ ተስፋ እንደቆረጥን ከዚህ እንሄድና ተመልሰን እንመጣለን ብሎ እነሱ ባሰቡት መሰረት ትህትና ደግሞ ወደ ሳሎን ስትመጣ ዝናና አንድ የሱ የስራ ባልደረባ ወደ ሳሎን መጥቶ ነበር። በሩም በርግዶ ገብቶ ማለት ነው። ትህትና ደግሞ ወዲያው ሮጣ ነበር ወደ ውስጥ ገብታ መጀመሪያ የተደበቀችበት ቦታ እየገባችው ማለት ነው። ያ ማለት ዝና አሁን ላይ ከካሌብ ጋር እያወራ ያለው እስካሁን ድረስ ልጅቷን አላገኘዋትም እያለ ነውና ያኔም ትህትናን አላገኛትም ማለት ነው። ትህትና አሁን ማድረግ ያለባት ዝና ለሁለተኛ ጊዜ እዛ ቤት ገብቷልና እሷን አቶ ከወጣ ቶሎ ብላ ከዛ ቤት መውጣት አለባት ማለት ነው። እዛ ቤት እንዳለች ወይ ደግሞ እዛ አካባቢ እንዳለች እርግጠኛ ሆኗልና ምናልባት በተደጋጋሚ እዛ አካባቢ ካንዣበበ በአንዳች ምክንያት እሷን ሊያያት ስለሚችል ቶሎ ብላ የሆነ አጋጣሚ ካገኘች ከዛ ቤት ብትወጣና እነ ብሩክ ቤት ወይ ደግሞ ለመድብልም ደውላ የሆነ ቦታ ቢደብቋት ይሻላል ማለት ነው።